የገጠር ኮሪደር ማለት በከተማ የዜጎቻችን ኑሮ ዘዬ እናሻሽል፣ ላይፋቸውን ኢዚ እናርግ እንዳልነው ገጠርም እንደዚሁ ማለት ነው። በገጠር የሄድክ እንደሆነ አርሶ አደሩ ምንም ቢያመርት አንድ ሳሎን ስላለው ከብቶች ከሰው ጋር አብረው ይኖራሉ፣ ልጆች ከቤተሰብ ጋር አብረው ይኖራሉ። የአኗኗር ዘዬው በጣም ምቹ አይደለም። በዚያም ምክንያት በተለይ ልጆች ታዳጊ ልጆች ገጠሩን እየሸሹ ወደ ከተማ ይሄዳሉ። ወደፊት ይሄ ጉዳይ የሚቀጥል ከሆነ እርሻ የሚባል ነገር እየተጎዳ ይሄዳል። የገጠሩ ከባቢ ወራሽ ባለቤት እያጣ ይሄዳል። አሁን ያሉት እያረጁ ሲሄዱ ልጆች ከሸሹ ማለት ነው። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘዬ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ከቆሻሻዎቻቸውና ከተረፈ ምርቶቻቸው በባዮጋዝ ኢነርጂ እንዲጠቀሙና እናቶች በጭስ እንዳይገላቱ ዛፍ እንዳይቆርጡ ማድረግ ነው። በጓሯቸው ሌማት፣ በጓሯቸው የሚታለብ ከብት፣ በጓሯቸው የጓሮ አትክልት ኖሮ ምግብ አሳሳቢ ጉዳይ እንዳይሆንባቸው ማድረግ ነው። አካባቢያቸውን ንጹህ ማድረግ፣ ጤናቸውን መጠበቅ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሄዱ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያልን ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ለኑሮ ምቹ ያልሆነ ከባቢ ከተፈጠረ ግን ሰው መሸሹ አይቀርም። ሸሸ ደግሞ ማለት ያልተዘጋጁ ከተሞች ላይ ለ1 ሚሊዮን የሰራውን ኢንፍራስትራክቸር 2 ሚሊዮን ከሆነ ተበላሸ ማለት ነው። ከተሞቹም ይበላሻሉ፣ ገጠሮቹም በቤት አልባ ይሆናሉ። የሰው ኑሮም አይቀየርም እና አርሶ አደሮች ጤናቸው የተጠበቀ እንዲሆን ኑሯቸው እንዲስተካከል ቤታቸው ላይ ሞዴል ቤቶች እየገነባ ነው ሁሉም መንደር ላይ። ያን ያዩ ሰዎች ደግሞ በራሳቸው አቅም እያስፋፉት ይሄዳሉ። የምንገነባው ግን ፕራይመርሊ በሎካል ሪሶርስ ነው። ለምሳሌ ሀረር የምንገነባውን የቤት ታይፕ ባህር ዳር ከምንገነባው አንድና ያው ላይሆን ይችላል። ባለው ሎካል ማቴሪያል የምንጠቀመው ግን መኝታ ቤት እና ሳሎን መለየት፣ የሶላር መብራት ማድረግ አይነት ነገሮች ናቸው ዲዛይኑ የሚያካትተውና ይህ በብዙ መንገድ ምቾት ፍለጋ ከባቢውን ለቆ የሚሄደውን ሰው ሀገር ለቆ የሚሄደውን ሰው ባለበት እንዲጸና፣ ምርታማ እንዲሆን፣ ባለበት ጤናም ትምህርትም እንዲያገኝ የሚያስችል ነገር ነው። በጣም ገና ጅምር ነው። ብዙ ስለሆነ ህዝባችን ግን ባየንባቸው ቦታዎች ሁሉ በህዝብ ላይ ደስታ የፈጠሩ በእኛም ደስታ የፈጠሩ በጣም አስደሳች ስራዎች ናቸው። እንግዲህ ከተሞችን ብቻ ማልማት በቂ አይደለም። ኢትዮጵያን ማልማት ካስፈለግን የኛ ልማት አንዱ ከብዙ ሀገራት የሚለየው ነገር እኛም ያየነው ሰዎች የሚነግሩን፣ ለምሳሌ በቅርቡ አዘርባጃን ሄደን ነበረ። አዘርባጃን ባኩ የምትባለው ከተማ በጣም ቆንጆ ናት። በደንብ ሰርተዋታል። ከተማው መስራት ከጀመሩ ወደ 15-20 ዓመት ገደማ ፈጅቶባቸዋል። አሁንም እየሰሩ ነው ያሉት። ምንድነው የኛ ከነሱ የሚለየው ያልከኝ እንደሆነ አንደኛው ስኬል ነው፣ ሁለተኛው ፍጥነት። በጥቂት ዓመታት ውስጥ ይሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬልና ፍጥነቱ 10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። በስኬልና ፍጥነት ከፍተኛ አድቫንቴጅ ወይም የተሻለ ውጤት እኛ እንዳለን አይተናል። የሚቀሩ ነገሮች ደግሞ አሉ። ከነሱ ያየነው የሚቀሩ የምናስተካክላቸው ጉዳዮች ደግሞ አሉ። ያ አብሮ ተሰናስሎ ሲሄድ የምናስበውን ክትመት በከተማ እንደገና ደግሞ በገጠር የምናስበውን የኑሮ ዘዬ ያመጣል። አሁን እዛ አንዱ ካየነው ነገር የገጠር ኮሪደር ኮንሰፕት አልነበራቸውም እና ከተማ ላይ የምታየውን ውበት ወጣ ስትል አታገኘው እና ያ እንደዛ አይነት ነገር ችግር አለበት። በግጥ ባኩ በጣም አነስተኛ ሰው የሚኖርበት ነው። ከአዲስ አበባ አንጻር የአዲስ አበባን ግማሽ ቢያክል ነው ፖፑሌሽኑ። ግን ስኬሉ እየሰፋ ካልሄድና ሰው ደግሞ ወደ ከተማ ከመጣ መልሶ እዛም ችግር ሊፈጥር እንደሚችል ነው ያየነውና ከገጠር በጣም ኢምፖርታንት ስራ ነው።